ለመገፋት ለመጉዳት አለፍ ቢሰንቁ ራሱን ለገዛ መች ይሆናል በርቁ ከሞኝ ደጃፍ ሞፈር ሲሆንልሽ ብገኝ አንድ ሌን ሲያሳጣሽ ላንቺ እኔን ጨነቀኝ የታማሁልሽ ከንቱ ቢለፈልፍ ተናግሯል ነጋሪ የወደደ አይደለም የጠላ ነው ፈሪ አይደለሁም ደና ደካማ ጎኔን ባንቺ አዩብኝና ሰሜ ላይ ሄዶ ጎዝጉዘው እንደሳር የወደቀ ዛፍ መች ያጠዋል ምሳር ቀን የሰጠው ለታ ቀን ድንጋይን ሰብሮ ወትሮስ እንደ ጀግና ያውቃል ቆጥሮ አገኘሽኝ እጄ ድንገት ስዘናጋ ባልቆጨኝ ለፍቅርሽ የከፈልኩት ዋጋ ሳስበው ገባኝ ሳንዳምጠው ውስጤ ሽንፈት አልለውም በቃ ባንቺ መበለጤን እንኳን ሰው ደካማው ቀርቶ የፈጠረው ጌታ ተስሞ ተሽጧል በወዳጁ ማታ ፍቅር በየንጀ የምተናነሰው ከመረረማ በል ነው የሚብሰው ጀግና የጀግና ጀግና ልቤ ቆራጡ ዘበት ነው አንቺን መለማመጡ ጀግና የጀግና ጀግና ልቤ ቆራጡ ዘበት ነው አንቺን መለማመጡ አይደለም የታማሁብሽ ከንቱ ቢለፈልፍ ተናግሯል ነጋሪ የወደደ አይደለም የጠላ ነው ፈሪ አይደለሁም ደና ደካማ ጎኔን ባንቺ አዩብኝና ሰሜ ላይ ሄዶ ጎዝጉዘው እንደሳር የወደቀ ዛፍ መች ያጠዋል ምሳር ባልጨክን ነው እንጂ ፊትም ባንቺ ጉዳይ ቤቴም ባልጎበኘው አሳስቆ ገዳይ ወደ መለየትን ቢመርም ልቅመሰው
ዘመን ነው አንቺን መለማመጡ ጌታዬ ተለመነኝና እባክህ ፈጣሪ ተለመነኝና እባክህ ቆለብኝና ያያ ጥቂት ስማኝና የምወዳትን በእጅ አድርግልኝና የማፈቅራትን በእጅ አድርግልኝና ስለትክል ላግባና ያያ ከደጅ ልምጣና ታስደግመኝ ጀመር መውደድ አቦጌዳ ታስደግመኝ ጀመር መውደድ አቦጌዳ የዘላለም ዕዳና ያያ አሸክማኝ ኪዳ እየተጃጃለ ፍቅር እያሞኘ እየተጃጃለ ፍቅር እያሞኘ እሳት ሲያንቀላፋና ያያ ከለባ ጎበኘው ምነው ለሷ መርቻ ብላታታ ምነው ምነው ለሷ መርቻ ብላታታ ምነው ብረትን መቀጥቀጥ ቶሎ እንደጋለ ነው ብረትን መቀጥቀጥ ቶሎ እንደጋለ ነው ፍቅር ሞረቱ ሲያልቅ አይን አዲስ ይለምዳል ወትሮም ጥጥና ሱፍ እያደር ይጸዳል የውስጠኛው ቁስሌን የደሜን ጠብታ አሳይሽ መውደዴን ቢሰማች ለአንድ አፍታ አልተመቸኝ እኔን ከሷ ስርቆ ኑሮ እሬት እሬት አለኝ ምግቤ ሁሉ መሮ ነጋ ጠባ በሀሳብ ሁሌ በንጉርጉሮ ጤና እንደጎደለኝ ምግቤ ሁሉ መሮ ጽጌረዳ በሾክ ተከልላ አልገለጥ አለ
ይጥላይ የገለለ ዜዳ የገርበሮ ሆና አናናት እንግዲህ የወደዳት ይጥላይ ጥለት ጥለት ያልሽ ወርቀ ዘቦም ጥለት ጥበብ ጥበብ ያልሽ ወርቀ ዘቦም ጥለት የሸመንኩልሽና ያያ ጌታ ሊቋጭሽ በናፈቅሽኝ ጊዜ ፈጥሮ ለመድረሱ በናፈቅሽኝ ጊዜ ፈጥኖ ለመድረሱ ከአንቺ ጋር ቀርቷላ ያያ ሰንጋና ፈረሱ ታዝለቂመኝ ጀመር መውደድ አቦጌዳ ታዝለቂመኝ ጀመር መውደድ አቦጌዳ የዘላለም ዕዳና ያያ አሸክማኝ ሄዳ እየተጃጃለ መውደድ እያሞኘ እየተጃጃለ ፍቅር እያሞኘ እሳት ሲያንቀራፋና ያያ ከደባ ጎበኘው ምነው ለሷ መርጫ ብላ ታጣ ምነው ምነው ለሷ መርጫ ብላ ታጣ ምነው ብረትን መቀጥቀጥ ቶሎ እንደጋለ ነው ብረትን መቀጥቀጥ ቶሎ እንደጋለ ነው ፍቅርም ቦረቱ ሲያልቅ አይን አዲስ ይለምዳል ወትሮም ጥጥና ሱፍ እያደር ይጸዳል የውስጠኛው ቁስሌን የደሜን ጠብታ ላሳይሽ መውደዴን ቢሰማሽ ለአንድ አፍታ አልተመቸኝ እኔን ከሷ ስርቆ ኑሮ እሬት እሬት አለኝ ምግቤ ሁሉ መሮ ነጋ ጠባብ ሀሳብ ሁሌ በንጉርጉሮ ጤና እንደጎደለኝ ምግቤ ሁሉ መሮ 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 እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን አቤል ጌትነት በኤሌም 1 ተወክሎ የማስተዋል ያዩን ጀግናን፣ ታፈራ አሰፋ በኤሌም 2 ተወክሎ የጌታቸው አስፋውን እንደ ጽጌረዳን ነበር። ዛይን ባንዶችን እናመሰግናለን። እናንተ ተመልካቾቻችን ስራዎቻቸውን ስትወዱላቸው ደግሞ በ8222 ያልተገደበ ድምጽ የመስጠት ነፃነቱ አላችሁ። ዳኞች ከ10,000 ነጥብ ይሰጡልናል፣ አስተያየትም ይሰጣሉ። ወደ ዳኞቹ እናልፋለን። ዳኞች በጣም ከፍተኛ ውይይት ላይ ናቸው። ደህና ናችሁ? እንዴት ናችሁ? እንኳን ተገናኘን። ድብድቡ ተጀመረ ገና ከመጀመር። እሺ አቤልና ታፈረ እንዴት ናችሁ? ከአቤል ልጀምር እንዳገባባችሁ። አቤል የማስተዋል ያዩን ጀግና የሚለውን ዜማ በጣም ግሩም ምርጫ ነው። በነገራችን ላይ ይሄን እንደመረጥክ ሳይሆን ካንተ የድምጽ ባህሪ ጋር በደንብ ይሄዳል ብዬ አስቤ ነበረ። ባሰብኩት ልክ ግን አይደለም የተጫወትከው። ይሄ መጀመሪያ ላይ የነበረው ሁለቱ ካራክተሮች ገብተው ያሳዩት ድራማው ምናምን በጣም ውብ ነው። በነገራችን ላይ የዘፈኑንም ኮንተንቱን ይሄ ይዘቱን ባህሪውን በደንብ የሚገልጽ አይነት አጭርም ብትሆን ግን ብዙ መልእክት የተላለፈባት ይዘት ነው። እሷ በጣም ቆንጆ ነገር ናት።
እሱን ማድነቅ እፈልጋለሁኝ። ግን ምንድነው ከዛ በኋላ ያንተ ፐርፎርማንስ ሲጀምር ከእንጉርጉሮ ስንጀምር ቶታሊ ኪ ውስጥ አልነበርክም ሙላ ስትጀምር ማለት ነው። እነሱ አይደለ ሙዚቀኞቹ ፓድ ይዘው እና ለምን እንደሆነ አልገባኝም። ማለት ኦልሬዲ ምንም ከኪ ሊያስወጣህ የሚችል የሚያስትህ አትሞስፌር አልነበረም። ረጅም ሰዓት ልጆቹ እየተወኑ ሁላ ሰስቴን አድርጎልህ ነበር አይደለም የሆነ ፓድ እና እሱ ጆሮህን ለመቃኘት ረጅም ሰዓት እድል ነበረው እና የሆነች ፓርት ላይ እርግጥ ነው ኮድ ተቀይሯል ቴክኒካዊ ነገር እንዳናወራ ግን ስቲል የዛን ሰዓትም ሰፊ ጊዜ ነበረ ቲዩን ለመሆንና ለምን እንደሳት ካልገባኝም እና ለመመለስም ትቸገራለህ። ረጅም ሰዓት እዛ ላይ ነው ፐርፎርም ያያረክ የነበረው እንጉርጉሮ ጋር። ከዛ እንጉርጉሮ ውስጥ ያለው የግጥም ይዘት የዜማው ቅርጽ ምናምን በጣም እጅግ በጣም የሚያምር ነበረ። እሱ በጣም ቆንጆ ነገር ነው። ከዋናው የዜማ ክፍል ጋር ያለውን የግጥም ይዘትም ሀሳቡም በደንብ ሲንክ የሚያደርግ ነገር ነው። እሱ ጥሩ ነው። ግን አቤል አሁን ያለንበት ሳምንት በጣም ሴንሲቲቭ ነው። እንደ ከዚህ በፊቱ አሁን ቶለሬት የሚደረጉ ነገሮች ላይኖሩ ይችላሉ እና ይሄኛው ፐርፎርማንስ አሮን ነው እንግዲህ ምናልባት ድራማታይዜሽኑ ላይ ምናምን በጣም አቴንሽናችሁ ወደዛ ሆኖ ዋናውን ጉዳይ ረስታችሁት እንዳይሆን ነው እንጂ ፕራዮሪቲ የምንሰጠው ሁሉ ጊዜ መጀመሪያ የሙዚቃውን ፐርፎርማንስ ጉዳይ ነው አይደለም፣ ዜማውን፣ ምኑን፣ ሀሳቡን፣ ግጥሙን ኤቭሪቲንግ። ከዛ በኋላ እነዚህ ነገሮች ሰከንደሪ ናቸው። ማሰማማሪያ መጨመራቸው ቆንጆ ከሆነ ምንም ችግር የለውም። ግን ዋናው ጉዳይ ሚስ ተደረገ። ይህንን ዘፈን እውነት ነው የምልህ በጣም በቃ ሌላ ታሪክ አድርጎ ይጫወታል እያልኩ እያሰብኩኝ ነበርና በዛ ልክ አልነበረም። ከፍተኛ ችግሩ ግን ምን ነበረ ብትለኝ ተጀምሮ እስከሚያልቅ ሙዚቃው በቃ የቅኝት ጉዳይ ኪ ውስጥ የመሆን ጉዳይ በጣም ችግር ነበር። ድምጽህ ተዘግቷል። ለመውጣት የታገልክ ነው። አሩን ነው ኮንዲሽን ዛሬ ምን እንደሆነ ይዞሃል። በጣም ድምጽህ ትንሽ እንደውም ሁለተኛ ዙር እንደዚህ ሶስተኛ ዙር እያለ ሲሄድ እየሞቀ ለቀቅ እያለ መጣ እንጂ ጥሩ አልነበረም። ኢሞሽኑን ለመፍጠር ፊዚካሊም ፋሻል ኤክስፕሬሽን ሁሉ የምታሳየው ነገር ጥሩ ነው ይታያል። ግን ኪ ውስጥ የሆነ ያልዘፈነ ሰው አሁን ምኑን ነው አይደል? ስለ ኢሞሽን መጀመሪያ ነገር ሁላ ሙዚቃው ሊከምጣህ አለበት። ከዛ በኋላ ነው ሌሎቹ ፕላስ የሚሆኑት። ይሄ ፎክ ፊሉ ይሄ የሀገርኛ የባህል ስሜቱ አዘፋፈኑ ደግሞ ከዚህ ዘፈን ጋር በጣም ቆንጆ የሚሄድ ነገር እሱ ሌላ ጥሩ ነገር ነው የነበረውና አላቅም ኮንዲሽን እንግዲህ ያለህበት እናንተ ነው የምታውቀው። ግን እኔ አወዝ ኖት ሃፒ በዚህኛው ፐርፎርማንስ 9850 ነው እኔ ጋር ያለህ አቤል። ታፈረ የጋሽ ጌታቸው አስፋው እንደ ጽጌረዳ በጣም ግሩም ምርጫ ካንተ ፐርፎርማንስ ጋር መሄድ ጥሩ ነገር ነው የነበረው። ታፈረ ለአንተ በተደጋጋሚ የተነገሩ ነገሮች አሉ ለውጥ ማየት የምንፈልግበት። የመጀመሪያ ጉዳይ ለምሳሌ ከቫይብራቶ ጋር በተያያዘ ዛሬ ትንሽ ገነን ብሏል። እንደውም እንኳን ሊሻሻል ገነን ብሏል። ስለዚህ እሱ ነገር መስተካከል አለበት። አሁን 10ኛ ሳምንት ላይ ነው ያለነው። በጣም ጥቂት ሳምንታት ነው የቀሩን። ስለዚህ እንደከዚህ በፊቱ አይሆንም አይደለ? ዳኝነቱም አታዩም ጠንከር እያለ ነው የሚሄደው። የመረጥከው ኪ በጣም ግሩም ነው። በጣም ተስማምቶኛል። እኔ ከታችም ከላይም ሬንጁ በጣም ሰፊ ነው። ሙዚቃው የዜማ ክፍሎቹ ብዙ ናቸው። በጣም ቴክኒካል ነገር ይፈልጋል። ቅላጼዎቹ ብዙ አይነት ነገር አለውና ኪው ለዛ እንድታዜም የመጀመሪያው ነገር ኮምፎርታብል መሆን አለበት። እሱ ጥሩ ነበረ። ሃይ ፒች ዜማዎችን ትሪት ያረክበት መንገድን በጣም ማድነቅ ፈልጋለሁ። በቃ ሳይረብሽ ላንተም በጣም ወደ ላይ የሚወጡትን ሳያስቸግሩ ላይ አካባቢ ደግሞ ከባባድ ትንንሽ የሆኑ የሚመስሉ ግን የዜማ ጥፋቶች አሉ። እነሱንም የጠቀምክበት መንገድ አሪፍ ነው። ወደ ላይኛው ያሉ የዜማ ክፍሎችን የተጠቀምከውን የዜማ ቴክኒክ የቮካል ቴክኒክ ማድነቅ ፈልጋለሁኝ። ትንሽ የባህላዊ ወይም ፎክ የምንለውን ስሜት ሰጥተዋል። አዘፋፈሱ በጣም ቆንጆ ነው። ምንም አርቲፊሻል ፊሊንግ የለውም ምናምን እሱንም አይነት ይፈልጋል። ዜማው ቆንጆ ነው። ግን ምንድነው ባይሆኑ ብዬ ያሰብኳቸው የነበረውና ትንሽ ቅሬታዎች የጫሩብኝ ከቅኝት ጋራ አንተ ጋም የመጀመሪያው ራውንድ ላይ በጣም ጥሩ አልነበርክም። ሲደጋገም እየሞቃችሁ ሲሄድ ምናምን እንደዚህ የሚያስቸግራችሁ ከሆነ ባክስቴጅ ላይ በደንብ ፕራክቲስ ማድረግ ያስፈልጋል። ሪሄርሱን መቀጠል ነው በቃ አይደል? ድንገት መቶ መስፈን የሚያስቸግር ከሆነ እንጂ ከባድ ነው እንደዚህ አይነት ነገርና ያው ወደ መጨረሻ አካባቢ የሚደጋገመው ጋር ትንሽ የድካም ስሜት ነበር። እሱ በደንብ መስተካከል አለበት። ታፈረና 9930 እሺ አቤል ጌትነት
የማስተዋል እያዩን ጀግና የሚለውን ዜማ ነው ይዘህ የመጣኸው። የመረጥከው ዜማ በጣም ቆንጆ ነው። ከአገባበህ ልጀምርና እዚህ መድረክ ላይ ያመጣው ድራማቲክ የሆነው ነገር በጣም ገዢ ነበረ። ግን ያው ውጤት የምንሰጠው ለድራማው ሳይሆን ለድምፁ ስለሆነ ከድራማው ጋር ተያይዞ በደንብ ከዜማውም በዛው ልክ ቆንጆ ቢሆን ደስ ይለኝ ነበረ። የጨመርከው ዜማ በጣም ቆንጆ ነው። ግጥሙም ከዋናው ሀሳብ ጋር የሚሄድ ነው። ግን የጨመርከው ዜማ በደንብ አልተባለም። ከቅኝት ጋር በተያያዘ ብዙ ቦታ ችግር ነበረው። ሌላ ዜማ እስኪመስል ድረስ ዋናውንም ዜማ ይዞት ነው የሄደውና የልምምድ ማነስ ይሁን ያለበትን ነገር አንተ ነው የምታውቀው። ዛሬ የጠበቅኩትን ያክል አይደለም ፐርፎርም ያደረግከው። አንድ በጣም ደስ ያለኝ ነገር ግን ዜማ ውስጥ ይሄ የቁጭት የተነጠቀ እና ይሄ ሀዘን ውስጥ ያለ ሰው አይነት ድምጽ ለማምጣት የሞከርከው የሆነ ህቅ ያለ አይነት የጉሮሮ አዛዘም በጣም እሱ የምር በጣም የሚገርም ነው። ስሜት ለማምጣት የምትሞክርበት መንገድ በጣም 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 ቆንጅዬ ነው። ግን ያንን እንድናጣጥመው የዜማው ሁኔታ በደንብ ከቅኝቱ ጋራ ልክክ ማለት ነበረበት። እሱ ላይ በጣም ልታስብ ይገባል። ሌላ ያለኝ ቅሬታ ምንድነው? ብዙውን ዜማውን አካል ወደ ራስ ወሰድከው። ደስ ይለናል ባንተ ድምጽ ባንተ የዜማ መረዳት ልክ ያደረከው ነገር ግን ሙሉ የዜማ ስትራክቸር በራስ አዛዜም ከወሰድከው የቱ ጋ ነው የማስተዋልን ቅላጼ አንደርስታንድ አድርገህ ያዜምከው የሚለው ጥያቄ ስላለኝ ነው። ይሄ ዜማ በጣም ብዙ ሰው ጆሮ ውስጥ ያለ ስለሆነ ቢያንስ አንዱን ቨርስ በማስተዋል አይነት ቅላጼ ብትለው ቆንጅዬ ነበረ። እነዚህ ነገሮች ለሌላ ጊዜ እንድታስብባቸው ነው። ሌላ በጣም ደስ ያለኝ በደንብ ወደ ባህል አዛዜም ወስደኸው ነበረና ይሄን ሁሉ ግን መረዳት እንችል የነበረው አንተ በደንብ ፐርፌክትሊ ከፒቹ ጋር እየሄድክ ቢሆን ነበርና የፒች ችግር ዛሬ በጣም ነበረ። ይሄንን እንድታስብበት ነው። በጣም ጥሩ የዜማ መረዳት አለ። ሙዚቃ ይገባል። ድምጽ አወጣጥ በጣም ቆንጆ ነው። ብዙ ነገር ቆንጆ ነው። ስለ ፒች ግን ዛሬ የሆነውን ባልረዳ ብዙ ከፒች ጋር የነበረ ነገር ጥሩ አልነበረ። እሱን አስተካከል። እኔ ጋር ያለው ውጤት 9870 ነው። ታፈራ አሰፋ የጌታቸው አስፋው እንደ ጽጌረዳ የሚለው ዜማ በጣም ቆንጆ ዜማ በደንብ ጊዜውን በደንብ የሚፈትን ማለት በመጣህበት ሳምንት ውስጥ መቅረብ የሚገባው አይነት የዜማ ስትራክቸር ያለው ነው የመጣው። ላንተ ጉሮሮም በደንብ የሚመጥን ነው። ከጠንካራ ነገሩ ልውሰድና በጣም ትልቅ ቆንጆዬ ድምጽ አለ። በማንኛውም ሰዓት በደንብ ሰንጥቆ መሄድ የሚችል እሱን ግን አሁን አጠቃቀም ላይ ልታስብበት ይገባል። ምክንያቱም ይሄ የጌታቸው አስፋው ዜማ በቃ ብዙ ቅላጼዎች ያሉት እንጂ በጣም እየጮክ ምዘፍንበት አይደለም እና ጉልበት አጠቃቀምህን እሱን አስብበት። ቫይብሬሽን ብሩኬ ማንስቶታል። ዛሬ በጣም ይሰማ ነበረ ቫይብሬሽን። ኪው ብሩኬ ተስማምቷል ብሏል። በተወሰነ ደረጃ ተስማምቷል ለምልበት ሃይ ፒቹ ጋር የሆኑ ዜማዎች ተማችቶ ሲዘፈን ሰማል። ድንገት ደግሞ የተጨነቅ የሚመስልባቸው ቦታዎች ስለነበሩ ለሁሉም ሃይ ፒች ላላቸው ዜማዎች ምሰጠው አትኩሮት ተመሳሳይ ይሁን። ለምን አንዴ ደና አንዴ የተቸገርክ መምሰል ስለሌለበት ማለት ነው። አንዳንድ ዜማዎችን ወደ ራስ ያመጣቸው አሉ። በጣም ብዙ ቅላጼ ያለው ዜማ ነው። ፈተናው እንደውም የሚመስለኝ እሱንና ቅኝቱን ከባድ እንደመሆኑ ቅኝት ውስጥ መቆየት ነው። ትንሽ ቅኝት ችግር አለ። ጥፋቶቹም አንዳንዶቹ በአግባቡ ያልተባሉ አሉ። እነዚህን ቢስተካከሉ ኖሮ ከዚህ የበለጠ ውጤት ይኖር ነበር። እኔ ላይ ያለኝ ውጤት 9910። እሺ አቤል፣ በመጀመሪያ እንጉርጉሮ ሲጀምር በጣም ነው ደንግጬ የነበረውና ሙሉ በሙሉ አውት ኦፍ ኪ ነው የነበርከው ጭራሽ ሌላ እና ለምን እንደዚህ እንዳረግ አልገባኝም። ሌላ
እንደዚህ አይነት ትልቅ ዘፈን ላይ የጨመርከው ዜማ ልክ ያልሆነ ዜማ ነው። በቃ ዘፈኑ በጣም የተከበረ ዘፈን፣ በጣም ብዙ ሙዚቀኞች ለውድድር የሚያቀርቡት እንደገና ድምፃዊም ማስተዋል በጣም ጥሩ የተጫወተው ነው። ሌላው ድራማው ራሱ አልገባኝም። መጣ ጨለመ፣ ከዛ በኋላ ሀሳቡን ሁሉ እኔ የሚገልጽልኝ አይደለም። መጡ እዛች ጋር ቆሙ ምናምን ጨለማው ራሱ ስለምን አስፈለገና ነው በጨለማ ውስጥ ያይችሻለሁ አይነት ነገር ነው። መጣህ አንተ እዚህ ጋር ቁጭ ያልክ ሌላ ትረካ ማለት ነው። ስለዚህ በአጠቃላይ ላይ አካባቢ ላይ ቅድም ብሩክ ያልከው የተጨነቀው ነገር በቃ ስህተት ነው። አንደኛ እንደዚህ አይነት ዘፈን ላይ ሁልጊዜ የምትጨምሩት ቫልዩ አድ ስለተደረገ ዝም ብሎ ዘፈን ላይ አምጥቶ መለጠፍ አያስፈልግም። ደራሲው ጠፍቶት አይደለም ይሄ። ስለዚህ ይሄን ባታደርገው ኖሮ ጥሩ ነበር። ከዛ እንደገና ደግሞ ትልቅ ችግር ውስጥ አንተን የከተተ ይሄንን መተ ዜማ ስትሰራ ከኪ መውጣት ማለት ነው። በቃ እስካሁን የመጣህበትን መንገድ ሁሉ በጣም የሚያፈርስ ማለት ነው። ሌላው ዘፈኑ ሲጀምር የመጀመሪያው ዜማ ክፍል ላይ የሆነ ማይክሮ ነገር በቃ በጣም ወይ ኪ ውስጥ አይደለህም ምናምን ዘፈኑ ካንተ ጋር ያልቆየ አይነት እስኪመስል ነበረ እና ምናልባት ለኔ ዘፈኑ ጀግና የሚለው አካባቢ ጋር ነው። ምናልባት ስትዘፍነው ይታወቃል፣ እሱ ጋር ደስ ይላል። ለምን ጀግና ከሚለው ጋር ለጉሮሮ ተመችቷል። ስለዚህ እንደዚህ አይነት ውድድር ላይ ካልተመቻችሁ በቃ የምትችሉት ነገር ይሻላል። እኔ እንደዛ ባይ ነኝ። ለምን ከዚህ በፊት የነበረን ውጤቶች ታውቃለህ። ሌላው ደስ የሚለው ነገር ቃላቶች ምናምን ዘፈኑ ጋር ለመጠጋት የሄድክበት መንገድ ጥሩ ነው። እነዚህ ይታሰብበት። 9850 ነው እኔ ጋር ያለው። ታፈረ በጣም ደስ ያለኝ አገባብህ በቃ አንተ ደግሞ አንደኛ አገባብ ምንድነው ይሄ እርግጠኛ የመሆን በእንደዚህ አይነት ፒች ላይ ቅኝቱን በዚህ መንገድ ማስቀመጥህ በጣም ደስ ይላል። ታፈረ እኔ ደግሞ እያስጠነቀቅኩ መጀመሪያው አስተያየቴን ምንድነው መጮህ ስለተቻለ ዝም ብሎ መጮህ የለብህም። አሁን ደግሞ ምክንያቱም ድምጽ ይሄን ያህል ድረስ ይጮሃል ብለህ ዘፈኑ ሙሉ በሙሉ በጩኸት መጨረስ ይሄ አይሆንም። ከዚህ በፊት ተናግረናል። ጩኸት የሚፈቀደው ለመድፍ ለታንክ ለምናምን አይደለ ብሩክ። ስለዚህ እነሱ በቃ የሰው እዚህ ጋር መተግን የሰው ጆሮን መሳብ ያለብህ ምን ማለት ነው ያለብህ ውበት ላይ ነው በደንብ ማተኮር ያለብህ እንዳትሸወድ። ሌላው አሁን ከብሩኬ ጋር ማለስማማው ትንሽ ሹሜ መታ ነበር መድፈር አቅቷት አቆመች እንጂ ግማሽ ቢወርድ የሚል ሀሳብ ልታመጣ ብላ የሆነ ቦታ ጋር ሃይ ፒቹን በደንብ ያላቸው ቦታዎች አሉ። መልሶ ሲለው ደግሞ እንደገና እንትን ይላልና ትኩረት ያለ መስጠት ስለመሰለኝ እኔም ብሩኬ ቢታይልኝ ግማሽ ብትወርድ ለምንድን ነው ቅላጼዎቹን ብዙ ያላልካቸውን ተጨንቀ ያላልካቸውን ቅላጼዎች ጉሮሮህ በደንብ ያገኛቸው ነበር እነዛን ከርቦች የሚል ሀሳብ ነው ያለኝ። አላቅም ሌላው ከባንዱ ጋር ያለው ሂደት በየጊዜው ይሄ ኮንፊደንስን በጣም ማድረግ ማበረታት ፈልጋለሁ። ግን ለአድማጭ እንዳይጨነቅ ሌላው አድማጭ መጨነቅ የለበትም። ነፍሱ እስኪወጣ እየጮከ ቀለል አድርገህ ብትዘፍነው ይሻላል እና ይሄን ማሰብ በጣም በዛ ላይ ደግሞ ወደ መጨረሻ አካባቢ እንመልከት። ፒቻ መጣት ይዝላል ሊያልቅ ሲል ሳቅ እንደው ምን ይሳቅ መጥቶ ነበር መጨረሻ ላይ ሊዘጋ ሆነ። ምክንያቱም ካቀመ በላይ ነው። ስለዚህ እነዚህ ነገሮች ይሳሰው በጣም ጥሩ ነው። 9920 እናመሰግናለን ዳኞቻችን።